ቁርአንን ቀጥታ እንትን እያልክ ነው ያለው እየተረጎምክ ነው ያለው ማለት ቁርአን ወረደው እንዴት መሰለህ ነብያችን ሰለላሁ ዐለይሂ ወሰለም ከሌሎች ሰዎች ጋር በሚያወሩበት ጊዜ አላህ ለነብያችን ሰለላሁ ዐለይሂ ወሰለም ለነሱ መልስ ነው የወረደው ማለት ነው። ስለዚህ የወረደው መልስ ነው ማለት ነው። የወሬ መልስ ነው ማለት ነው ቁርአን። እና ደግሞ ያንን መልስ የተመለሰበት ምክንያት አሁን ባነሳው እንትን ላይ ማለት ነው አልተብራራ ምናምን በምትለው ነገር ላይ ምን አለው መሰለህ መደገፊያ መጽሐፍ አለው ሌላ ቁርአን ተፍሲር ቅዱስ ቁርአን የሚባል። ስለዚህ በራሱ አልቆመም ቁርአን መደገፊያ ይፈልጋል ማለት ነው። ለማብራራት ለሰዎች እንዲገባ ተደርጎ ለማብራራት ግዴታ ነው ተፍሲር ያስፈልጋል። ምክንያቱም ስለዚህ ቁርአኑ ተሳስቷል ማለት ነው ግልጽና የተብራራ ነው ሲል ተሳስቷል እኮ ያልኩህ አይደለም ግልጽና የተብራራ ነው የሚለው ከቅዱስ ቁርአን ጋር አብረህ አጣጥመህ ስታነበው ነው። ያ ከቅዱስ ቁርአን ጋር ስትይ ሌላ ቁርአን አለ እንዴ? ከቅዱስ ቁርአን ጋር ስትይ ቅዱስ ቁርአን ማለት የቁርአን ተፍሲር ነው። ቁርአን እንዴት እንደወረደ ይሄንኛው ይኸውልህ ሱራህን እንትን የምትለው ማለት ነው አያና አንቀጹን ቆይ አንዴ አዳምጠኝ። አያና አንቀጹን የምትዘረዝረው ለምን እንደወረደ ለምን እንደተባለ ያ ነገር እኮ ቅንጭብ ነው የተደረገው። ለምን እንደሆነ ምናምን ጠቅላላ እንትኑ ተፍሲር ላይ ነው ያለው። ኦኬ ተፍሲር ተቀበሉ የሚል የቁርአን ክፍል አለ። ተፍሲር እንዲህማ እኮ ግዴታ ነው። ምክንያቱም ቁርአን ላይ የተቀመጠው ቁርአን ላይ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ነው ለኛ የነገሩ በሐዲስ ማለት ነው። ስለዚህ ተፍሲር ያስፈልጋል ለቁርአን ማለት ነው ግዴታ ነው። ተፍሲር ማለት ምን ማለት እንደሆነ ታውቃለህ? የቁርአን ትርጉም ማለት ነው። ሌላ መጽሐፍ እንደማለት ሳይሆን የቁርአን ትርጉም እንደማለት ነው። የቁርአን ትርጉምማ ከሆነ ይኸው ተተርጉሟል ከአረብኛ ወደ አማርኛ ማለት ነው አይደለ? ትርጉም ማለት እሱ ማለት ደግሞ አልኩኝ ከአረበኛ ወደ አማርኛ የተተረጎመው አይደለም። የተተረጎመው ማብራሪያ ያስፈልገዋል። በስፋት የተብራራ መሆን አለበት። ለምን እንደወረደ ይሄ ቁርአን አንቀጽ ለምን እንደወረደ ማብራሪያ ያስፈልገዋል። ኦኬ ማብራሪያ ከሆነ ትርጉም ከሆነ ማብራሪያ አይደለም። ሎክ ለምሳሌ ይሄ አረብኛው አለ ወደ አማርኛ ተተርጉሟል። ትርጉም ከሆነ እየጠየቅያችሁኝ ከሆነ ይሄ መተርጎሙ ብቻ አይበቃውም ማብራሪያ ያስፈልጋል ካልሽ ደግሞ ሌላ መጽሐፍ ያስፈልጋል ነው አይደለም? ማብራሪያ ያስፈልገዋል። ለራሱ ያተባለ ቁርአን ተፍሲር ሌላ መጽሐፍ ማለት ነው እኮ ሌላ መጽሐፍ ማለት ነው። ኦኬ እንደዛ ከሆነ እንደዛ ከሆነ ደግሞ እንዳንቺ አባባል ከሆነ ሌላ መጽሐፍ ያስፈልገዋል የሚያብራራው እያልሽን ከሆነ ቁርአኑ ደግሞ ምን ይላል መሰለሽ ራሱ መጽሐፉ ራሱ ሌላ መጽሐፍ አያስፈልገኝም ተብራርቻለሁ ይላል። ተብራርቻለሁኝ ይላል። ግን አልኩኝ እኮ ለኔና ለእንዳንተ አይነቱ ማለት ነው የሚያስፈልገው አለ የማያስፈልገውም ሰው አለ። ሰዎች ናቸው ተባርቶ ያስቀመጡት እኮ ያን ነገር ሰዎች ናቸው። ቁርአኑን አላህን ያወረደልን አላህ Subhanahu Wa Ta'ala ማለት ነው። ኦኬ ይሄ የተብራራው ደግሞ ሰዎች ናቸው ያብራሩት። ለኔና ለአንተ ለማይገባን አንድ የሚፍታ ጣልቃ ተግባብናት ምንድነው የምትደርበው ለምን ስራ ማትይዘው እና ደግሞ ይኸውልህ ስትከራከሩ ማለት ታነጻጽሩ አይዳ ኦኬ አቤት የሳትሹ ነገር ያልገባሽ ነገር አለ። በደንብ አስተውይ። አንቀጾቹ የተብራሩ በደንብ አስተውይ። አንቀጾቹ የተብራሩ ሆኖ መጽሐፉ የሆነ መጽሐፍ ነው አለ አይደለ? አንቺ ግን ምን እያልሽን ነው? ሌላ መጽሐፍ የሚያብራራ ያስፈልጋል እያልሽን ነው። መጽሐፉ ደግሞ ምን እያለን ነው? አንቀጾቹ የተብራሩ ሆነው የሆነ መጽሐፍ ነው ይለናል። አንቺ መብራራት ያስፈልገዋል እያልሽን ነው። እሺ ከመጽሐፉ እየተጋጨሽ ነው። የተብራራ መጽሐፍ ነው እያለ አንቺ ደግሞ ሌላ አብራሪ ያስፈልገዋል። አልተብራራም ማለት እኮ ነው እንዳንቺ አባባል ከሆነ። ተብራርቷል ግን ሌላ አጋዥ ያስፈልገዋል ማለትም በአማርኛ ግልጽ አድርጎ እንዲያሳይ ማለት ነው። ይሄ ነገር እኮ በአረብ ነው የተቀመጠው። አይዳ እንደዛ ከሆነ ደግሞ ትርጉም ነው የሚባለው። በአማርኛ እንዲሆን ከተባለ አረብኛው ወደ አማርኛ ማምጣት ከሆነ ትርጉም ይባላል። ተፍሲር ማለት እንደዛ አይደለም። እንደዛማ ከሆነ ተፍሲር ማለት ትርጉም ከሆነ ተስማማዋችሁ። ይኸው በአማርኛ ተፈስሯል።
ሰፋ አድርጎ የተቀመጠውን አንተ አታነበውም? ተፍሲር ብለህ አውርድ። እንደዛማ ከሆነ ሰፋ ብሎ የተቀመጠ ካልሽ ደግሞ እህታችን ምን ይሆናል? አረብኛ ሌሌለ ተጨማሪ አማርኛ የሚጨምር እያልሽን ነው? ወይንም ደግሞ አረብኛውን አንድ አይዳ ፕሊዝ፣ አሊያም እንደዛ ምን እያልሽን ነው ማለት ነው? የአላህን ቃል ሲተረጉሙ ያስቀሩት ነገር አለ እያልሽን ነው? ሙሉ ለሙሉ አረብኛውን ከተረጎሙት ሌላ አያስፈልግም፣ ይኸው ብቻ ነው ትርጉሙ። አይ የቀረ ነገር አለ እያልሽን ከሆነ አማርኛ ቁርአንን የተረጎሙት ኡስታዞቻችሁ ዑለማዎቻችሁ ቀጥፈዋል ማለት ነው። አይ እንደሱ አይደለም። አልገባህም ያልኩኝ? ይኸውልህ ቁርአን ሲወርድ ማለት ነው ለሆነ ምክንያት ነው። ለምን ምክንያት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች ጋር ሰጣ ገባ ሲገቡ ማለት ነው እንዲህ በላቸው እየተባለ መልስ ነው ይመጣላቸው። ስለዚህ ያንን መልስ ይኸውልህ ያ ነገር ማለት ነው እንዴት እንደሆነ አሁን እዚህ ጋር በቁርአን ተፍሲር እንትኑ ስታነበው ትርጉሙ ከስር ያለው ትርጉሙ ከኋላ የመጣውን ለምን እንደሆነ እንደወረደ አያስቀምጥልህም። ለምን እንደወረደ ይሄ ቁርአን ማለት ነው ቀጥታ ምንድነው ትርጉሙ ነው የአረበኛው ትርጉሙ እንደወረደ ነው የሚቀመጠው። ስለዚህ ይሄንን ደግሞ ከኋላ የመጣውን ነገር ካላየህ አንተ በዚህኛው ብቻ አይገባም ጎበዝ። ስለዚህ ምንድነው ከአንቺ ፖይንት የምናደርገው አይዳ ከአንቺ ሜክ የምናደርገው ፖይንት ምንድነው? ስለዚህ ቁርአንን አንብበን አንረዳውም። የወረደበት ምክንያት አስባቡ ያስፈልገናል። አስባብ ነዙሉ ወይንም ደግሞ ሌሎች ሙፈሲሮች ስለዚህ መንገር አለባቸው እያልሽን ነው። ቁርአኑ ግን በግልጽ ምን ይላል መሰለሽ? ሱራ 41:3 ሱራ 12:111 ሱራ 6:114 አንዴ ክፈተው። ግልጽና የተብራራ ነው፣ ሌላ አያስፈልግም ይላል ቁርአንሽ። ሌላ አብራሪ አያስፈልገውም ይላል። ሌላ አያስፈልግም የሚለውን አሳየኝ እስኪ። ሌላ አያስፈልግም የሚለውን አሳየኝ። ግልጽና የተብራራ ነው። ስለዚህ ግልጽና የተብራራ ከሆነ ሌላ አብራሪ አያስፈልገውም ማለት ነው። አልተብራራውም ቢል ኖሮ ለምን እንደወረደ እኮ ነው ከኋላ ያለውን ወቅታዊ ኩን ያልኩት ከኋላ ያለውን። እሺ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛ ፈልጋለሁን በላቸው ይላል አይደለ? መጽሐፉ ምን ሆኖ ነው የወረደው ይላል እህታችን። የተብራራ ኦኬ። አንቺ ግን ስለ መጽሐፉ ሌላ የሚያብራራልኝ ዳኛ ያስፈልገኛል እያልሽ ነው እኮ። ዳኛ ያስፈልገኛል ሳይሆን ታሪክ አልኩኝ እኮ ከኋላ ያለው ታሪክ ለምን ቁርአኑ እንደወረደ ታሪክ እኮ ነው እኮ። ስለ መጽሐፉ የቀረ ነገር አለ? የቀረ ነገር አይደለም። ቁርአኑ ግልጽና የተብራራው ነው፣ ሌላ አያስፈልግም ዳኛ እያለ ባለበት ላይ አንቺ ምን እያልሽን ነው? ሌላ ሰንበዲ ያብራራውን ያስፈልገናል እያልሽን ነው። ቁርአኑ ደግሞ ሌላ ትፈልጋላችሁ ወይ? ግልጽ ሆኖ የተበራርቶ ወርዶ እያለን አሽቀጤ ከኋላ ታሪክ ያስፈልገዋል እኮ አልኩኝ። አሁን ይሄ የወረደላቸው አሁን ሌላ ታሪክ ሊኖረው ይችላል። እኔ በግልጽ አላውቀውም አልኩኝ። ተፍሲር ግን አንቺ ነሽ አልሽው። አይዳ አይምሮሽ ተፍሲር ላይ ስላለ አስባበል ነዙል የሚባል ነገር አይምሮሽ ውስጥ አለ አይደል? አሁን ለእያንዳንዱ አያ አስባብ አለ የወረደበት። ለምሳሌ አቡላብ ታሪክ ሲወርድ ሱረቱ መስድ ማለት ነው አጎታቸው ሰርቧቸው ከዛ በሳቸው ምክንያት የወረደ ነው። ሱረቱ ከውሰር ሲወርድ ደግሞ ዘር የለህም ሲባል ዘሩ የተቆረጠ አይምን ለአምላክ ሰዋ ስገድ ዘሩ ቆራጣ ነው ያለ እሱ ዘሩ የተቆረጠ ነው የሚል ቁርአን ወረደ። 3 አያ አላት። ሱረቱ ከውሰር ደግሞ አይምን ሱረቱ መስድ ሙሐመድ ሰፋ ተራራ ላይ ወጣና እናንተ ሰሃባዎች እኔ ግልጽ አስፈራሪ ነኝ ሲላቸው አቡላብ ሄደና አንተ ጥፋ ለዚህ ነው እንደምጠራና አለው። ከዛ ምክንያት የአቡላብ እጆች ጠፉ፣ ከሰሩ። ሚስቱም እጆች እሱም እንጨት ተሸካሚ ስትሆን ሚስቱም ገሃነም ይገባሉ። ስለዚህ የወረደበት በዚህ ምክንያት ይህን ተብለሽ ተነግረሻል አይደለ? ጎበዝ ነህ ለካ። ይሄ በደንብ አስተውይ። ይሄ አሁን አይምሮሽ ውስጥ አንቺ ምን ስላለ ነው? አስባብ የሚባለው ነገር ስላለ ነው። ምክንያት ማለት ነው። አስባብ የሚባል ነገር ራሱ ቁርአን አያውቀው እህታችን።
ያልኩኝ አልሄድክም። ሁሱ ጋርም ስትሄድ አንድ ቀን በቃ እና ደግሞ ኢየሱስ አምላክ ነኝ ያለበትን ቦታ አሳየኝ። እሺ ጥያቄ አለኝ። ኢየሱስ እኔ አምላክ ነኝ እኔን ተከተሉ ያለበትን ቦታ አሳየኝ። ከእናንተ እኔ አምላክ ነኝ ተከታይኝ ብለሽ ትከታይኛለሽ? አከተልሃለሁ። አሳየኝ። እኔ አምላክ ነኝ ቀጥተኛ አማርኛ። እናንተ ክርስቲያኖች እኔ አምላክ ነኝ ተከተሉ ያለበትን ቀጥተኛ አማርኛው አንቺ አይዳኔን ተከታይኝ አምላክ ነኝ ብለሽ ትከታይኛለሽ? አንተማ አይደለህም እንዴ? አንተ እንዴ ብዬ ሰው እኮ ነህ። እኔም እኮ ኢየሱስን ሰው ብዬ ነው የማምነው። ወንድ ልጅ ነው ልክ እንደ ኦኬ። አላህ ምንድነው? እሱ ምንድነው? ጾታው አለ ከአንተ ልጅ ምንድነው? አባት አለህ አንተ። እሱ በድንግልና ነው የተፈጠረው። ኦኬ ኦኬ ጎበዝ። እና አሳየኝ እኔ አምላክ ነኝ ተከተለኝ የሚለው ወይ አይዳ። አላህስ ጾታው ምንድነው? አላህ ጾታው ምንድነው? አላህ ጾታ የለውም። አይታይም፣ አይዳሰስም። ኦኬ ያለው አላህ አይበላም፣ አይጠጣም። ቅድም ደግሞ ይኸውልህ አርሽ ላይ ነው ያለው። በምኑ ነው አርሽ ላይ ያለው? በምኑ ነው? እኛ በምኑ ነው ብለን አንጠይቅም። ምክንያቱም ቁርአን ላይ ተቀምጦ ነው። እጅ አለው የለውም? እጅ የለውም። ሐላስ ሰው እኮ አይደለም እያልኩ እጅ የለውም። ጎበዝ ሰው አይደለም። አንዴ ሱረት ፋድን ክፈትልኝ 75ኛው ነው። እጅ የለውም። ቆይ አዳምጥ። ማያቅ ሰው አትበል። ታውቃለች እሷ አምላኳን በደቂቃ ውስጥ እንዴት እየካደችው እንደሆነ በደንብ አሳይተናት አርሽ ላይ ነው ብላናለች። 7ኛ ሰማይ ላይ መጀመሪያ ተሳየኝ። ይሄን ክፍል አንብቢ እስቲ። ይሄንን ክፍል አንብቢ እስቲ። ኢየሱስ እኔ አምላክ ነኝ የሚለውን አሳየኝ። አላህ እጅ የለውም ብለሻል። ኢብሊስን በሁለት እጆቼ ፈጠርኩ ሲል ኢብሊስ ወይ በሁለት እጆቼ ለፈጠርኩ ከመስገድ ምን ከለከለህ የሚለው አላህ በምኑ ነው የፈጠረው? እጅ ማለት እኮ እንደሱ አይደለም። የሱ እጅ የሱ እንደ እጅ አይደለም። የሱ እጅ ማለት ነው። እኔ ግን አይን አለኝ ይላል፣ አያችኋለሁ ይላል። እንደ እግሩ ነው። እኔ አይን አለኝ አያችኋለሁ ይላል። እንደ ሰው እጅ አይደለም። እኔ እንደማን እጅ ነው? እንደ ዝንጀሮ የሚሆን ምን አገባኝ እኔ። እጅ አለው የለውም? እሺ ሃይ አለ የለውም? አንተ እኔ የጠየኩህን እሺ መልስልኝ መጀመሪያ። እጅ አለ የለውም? አላህ ቆይ ተረጋጊ፣ መልስልሻለሁ። አላህ እጅ አለ የለውም? አላቅም ስለሱ። ስለዚህ አምላክሽ እጅ ይኑራ ይኑራ አታውቂም? በቂ አይደለም። እንደሱ ያለ እውቀት የለኝም ብያለሁ እኮ ሲጀመር። ጎበዝ። አምላክሽ ጾታ አለ የለውም? አላቅም። ኢየሱስ አምላክ ነኝ የሚለውን አሳየኝ። ወደ ክርስቲያና ኦኬ አሳይሻለሁ። አይ ሱራ 601ን ክፈትልኝ። አምላክሽ ወንድ ነው፣ ሚስት የሚፈልግ ነው። ያልወለደው አይወልድም ብለሻል አልቅድም? ሚስት ስለሌለው ነው። አይወልድም ሳይሆን ደግሞ አስተካኪ ለወደፊትሽ አልወለደም ነው። አሁን ወልዶም ሊሆን ይችላል። እርሱ ሰማያትንና ምድርን ያለቢጤ ፈጣሪ ነው። ማን ነው ያለቢጤ ፈጣሪ? አይዳ ሰማይና ምድርን ማይክሽናንሹ ያ ሰማይና ምድርን ያለቢጤ የፈጠረ ማን ነው? አላህ። ኦኬ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ለእርሱ ይኖረዋል ይላል። አላህ ምን የሌለው ሲሆን ምን የለውም ነው የሚላል። በአረበኛ ንገርልኝ። ውጣ ከዚህ የዚህን ውጣ። እንደሌለው ስለሚያንወጣም ጎበዝ። ያንተን አሳየኝ መጀመሪያ። አልፈልግም። አሳይሻለሁ። የረጭሻ መርዝ ስላለች ነው። አሁን ከኋላ የምታወራሽ ማዘርሽም ቆይ ከኋላ የምታወሯት አታወዛግቧት፣ ተቀበሉና ሞገቱኝ ወይንም። ስለዚህ አምላክሽ ሚስት የፈለገው አሁን በዘመኑ ከፍቷል። ተመሳሳይ ጾታ ያላቸው ባልና ሚስት አይዳ ቆይ አንተ እረዳሻለሁ። ተመሳሳይ ጾታ ያላቸውን ባልና ሚስት እየሆኑ ስላስቸገሩ አላህ ሴት ሆኖ ሴት ነው ፈልጎ ነው ወይንስ ወንድ ስለሆነ ነው? ሚስት ስለሌለኝ ልጅ የለኝም ያለው። የምጠይቅህ መልስልኝ። እኔ አልፈልግም እሱን እኮ አልኩኝ። እመልስልሻለሁ፣ ምክንያቱም የተፋሻ መርዝ ስለነበረች ነው። እሱን መልስልኝ እኮ። ስለዚህ እዚህ ላይ አታውቂም? እኔ እሱን አላውቅም እኮ ብያለሁ። ይሄን ታውቂያለሽ? አታውቂም?
አንተ አላውቅም። ጥያቄ ለመጠየቅ ነው የገባሁት። ጎበዝ። ስለዚህ አምላክሽ ሰለፌት ስለወንድ ልጅ የሌለው ሚስት ስለሌለው ነው። እናመሰግናለን። ሚስት አዳምጪ፣ በደንብ አዳምጪ። ቆይ አሁን ፓኒክ አታድርጊ። ቆይ አዳምጪ። ወንድ ምናምን ብለሽ ስለ ጮሽ ነው። በደንብ መርዝሽን ተፍተሽ ከስር ላሉትም ይቺ መርዝ ለሌሎቹ ትምህርት ስለምትሆን ነው። ስለዚህ ጭንቅላት የሌለው አካል ነው የምታመልኩት። ሶሪ ጭንቅላት አለው የሚል አንድ ጥቅስ የለም በቁርአን ውስጥ አሳይተናል። አምላካቸው ጭንቅላት የለውም። በሚያሳዝን ሁኔታ ጭንቅላት አልባ እግር እያመለኩ ያ እግር ያለው አካል ደግሞ ጭንቅላት አለው አይደ አለው። የጠየኩህን መልስልኝ። አምላክሽ ጭንቅላት አለው? ሲጀመር ኢየሱስ ወንድ ልጅ ያመለክ አንተ ምን ሆነህ ነው? ፕሊዝ ለምን ትበሳጫለሽ? አምላክሽ ጭንቅላት አዳምጪ፣ ተረጋጊ፣ አዳምጫ። ነርቨስ ሆነሻል፣ እየተበሳጨሽ ነው። አትፈሪበት። እኔ አሁን ለምሳሌ አዎ ክርስቶስ ወንድ ልጅ ነው ስትይ አላፍርበትም። እኔ እኮ አላፍርበትም። በስጋ የተገለጠው እርሱ በምክንያት ለምን ታውቃለህ? አዳምጠኝ። ይኸውልህ አንተ ጋር ማለት ነው ሁሉም ሰላም ለምን ፕሊስ ለምን ትረበሹኝ? አላፍርም። ፕሊስ ቆይ አትጩህ። እኔ አላፍርም። አዎ ክርስቶስ በስጋ የተገለጠው አዳምጪ። ነርበሳቱኝ፣ አትረበሺ። እኔ ራሴን ልመልስ። ከእነሱ ጋር አነጻጽር። ወንድ ከሆን ተረጋጊ፣ ተረጋጊ። አዳምጫው አላዳመጥከኝም እንዴ? አዳምጪ። በቃ የኔ ነው መልሱን አዳምጪ። በቃ አልፈልግም። አዳምጪ መልሳውን አልፈልግም። ካልፈለግሽ ታዲያ እኔ አንቺ ጩኸት ሰለቸኝ። ከስር ሆነሽ ታዳምጫለሽ። እኛ አይደል ስጠው። እስኪ ምንድን ነው ሎክ ጥያቄ ነበረኝ። ያ ጥያቄ እንትን አምጣው ብለን እንትን ያመጣሁት አንተም አዳምጥ፣ ተረጋጋ። በመጀመሪያ ደረጃ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ወንድ የሚለው ስድብ አይደለም። ባይዜ ራሳችሁን ትሰድባላችሁ እንደ ወገኖቼ። ስድብ ነው ብላችሁ የምታምኑት እናንተ። እግዚአብሔር ሰውን ነው ከሁሉ በላይ አክብሮ አልቆ የፈጠረው የሰውን ልጅ ነው። በደንብ አስተውሉ። እግዚአብሔር ከምንም በላይ አልቆ በመልኩ የሰራው የሰው ልጅ ነው። በደንብ አስተውሉ። የፈጠረው አልቆ ገዢ አድርጎ የሾመው ዘፍጥረት ምዕራፍ 1 ቁጥር 27 እስከ 28 ሰውን ነው። ምንም ፍጡር በሰው ክብር አይተካከልም፣ አይስተካከልም። በስጋ የተገለጠው ያ ክርስቶስ በስጋ የተገለጠው የሰው ያ የባሪያ መልክ የያዘው እንደኛ ሰው እጅ እግር የያዘው እርሱ ወንድ ልጅ ነው። በስጋ ተገልጧል። እርሱ የመለኮት ሙላት በውስጡ ያለው በስጋ የተገለጠው እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ ትንቢት የተነገረለት በያዕቆብ ላይ ገዢ የሆነው ግዛቱም የማያልፍ የሆነው እርሱ ክርስቶስ የማርያም ልጅ አዎ የባሪያውን መልክ ይዟል። የባሪያው መልክ አንዱ ወንድ ነው። ገዢ ነው። ኃያል አምላክ ነው። እርሱ ለሰው ልጅ በስጋ ተገልጧል። ሞትም በሞት ሊሽር በስጋ ልጆቹ በስጋ እና በደም ስለሚካፈሉ እርሱ በስጋና በደም ተካፈለ፣ በሞት ላይ የሞትን ስልጣን ለመሻር ይኸውም ዲያብሎስን ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ የዚች አላህ በየቀኑ ወደ ቅርቢቱ አርሽ ይመጣል። ሰማይ ይመጣል። ቅርቢቱ ሰማይ ማለት 7 ሰማዮች አሉ። አላህ ከአርሽ በላይ ነው፣ አርሽ ላይ ተብሎ ይታመናል። ቅርቢቱ ሰማይ ውስጥ በየቀኑ ፍጥረት ውስጥ ይገባል። ስለዚህ ፍጡር ምን ያደርገዋል? ኢንኮምፓስ ያደርገዋል። ስለዚህ ቅርቢቱ ሰማይ ውስጥ በገባ ቁጥር ወደ ፍጥረት ውስጥ እየገባ ነው። እኛ ከሰማይም እንልቃለን፣ ከሰማይም ኃያል ነን፣ ከሰማይም በላይ የከበርን ነን። ምንም ፍጡር በሰው መጠን የከበረ ፍጡር የለም። ምንም ነገር ፈጣሪ የሚያቆሸው ነገር የለም።
እሱ የቆሸሸውን ያጠራል፣ እሱ የረከሰውን ይቀድሳል፣ እሱ የታመመውን ይፈውሳል። እርሱን የሚያሳምመው እሱን የሚያቆሽሸው ነገር የለም። መለኮት በባህሪው የሚወሰን የሚለካ በአጭር ቁመት በጠባብ ደረት የሚወሰን አይደለም። እርሱ ማይወሰነው ማይለካው መሰረት የሌለው መሰረቱ ቤዝመንቱ ምድር ወይም ጣራው ሰማይ ተብሎ ማይነገርለት ፍጡር ኢንኮምፓስ ማያደርገው ኢንሰርክል ማያደርገው ማይወስነው ማያካብበው ፍጥረትን ሁሉ የሚያካብበው እርሱ በአጭር ቁመት በጠባብ ደረት ተወስኖ በስጋ ታይቷል። እርሱን ምንም የሚያቆሽሸው ነገር የለም። እንኳን ፈጣሪን ብርሃንን እንኳን የሚያቆሽሽ ነገር የለም። እርሱ በስጋ ተገልጧል። ያ የሰው ልጅ የከበረ ነው። ምንም ፍጡር በሱ የሚተካከል የለም። ለማን ተገለጠ? ለሰው ልጅ። የሰው ልጅ ከሁሉ በላይ የከበረ ስለሆነ አላህ ግን ለሰው ልጅ መገለጥ ደበረውና ለተራራ ተገለጠ። ለተራራ ተገለጠ። የኛ አምላክ ግን ፍቅሩ የሰው ልጅ አጥፍቶ እንኳን ራሱ ቤዛ ሊሆን ከፍ ሊያደርገን ለሰው ልጅ ተገለጠ። በስጋ ተገለጠ። በባህሪው በመለኮታዊ ክብሩ መገለጥ መታየት አይችልም። መዳሰስ መነካት አይችልም። መሄድ መምጣት አይነገርለትም። ስጋን ተዋህዶ ተገለጠ። ለማን? ለሰው ልጅ አርያ ምሳሌ ሊሆን ቤዛ ሊሆን ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እስከ 24 አርያ ምሳሌ ሊሆነን ዮሐንስ ወንጌል ምዕራፍ 13 እስከ 16 በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ። ማይወሰነው ማይለካው ርቀቱን ሳይለቅ በጠባብ ደረት ተወሰነ፣ ታየ። በአብ እቅፍ ያለው በስጋ ተገለጠ። በሰማይ ያለው በምድር ተገለጠ። መገለጥ ማለት ለእኛ ታየ በስጋ መለኮት ስጋን ተዋህዶ የሚታይ አይደለም በባህሪው፣ ነገር ግን በስጋ ተገለጠ፣ ታየ። ስለዚህ ምናፍርበት አይደለንም። ቃል ስጋን ተዋሃደ ጸጋና እውነትን ተሞልቶ ታየ ስንል አናፍርም። የኛም ባህሪ ተዋህዶ በስጋ መገለጡን ምንሸማቀቅበት አይደለም። ያላ ቃል በሞተ የበግ ቆዳ ላይ ይጻፋል። ያላ ቃል ፍጡር አይደለም። ያላ ቃል የሞተ የበግ ቆዳ ላይ ሲገለጥ አይሸመቅቃቸውም። ያላ ቃል ያሉት የሞተ የበግ ቆዳ ላይ ሲያርፍ አልደበራቸውም። ፍጡር አይደለም ይሉታል። የአብ የባህሪ ቃሉ የአብ የባህሪ ልጁ አካላዊ ቃል በስጋ መገለጡ ግን ሰው መባሉ ግን ይቀፋቸዋል። እነኚህ ሰዎች ራሳቸው ምን ያህል እንደሚጸየፉ ነው የሚያሳየን። ምን ያህል ራሳቸውን እንደ ቆሻሻ እንደሚቆጥሩ ነው የሚያሳየን። በያን አልተልቢስ 7ኛው ሙጀለድ ፔጅ 290 ላይ ኢብኑ ተይሚያ ሸክሉል ኢስላም ስለ አላህ ሲናገር አላህን ወጣት ፍሪዛም ሆኖ በአረንጓዴ ቦታ ላይ አይቼዋለሁ ይላል። ወጣት አላህን ወጣት ፍሪዛም ሆኖ ፂም አልባ ሆኖ በአረንጓዴ ቦታ ላይ ቆሞ አይቼዋለሁ ይላል። ፂም አልባ የሆነ ፍሪዛም የሆነ ለወንድ ነው የሚነገረው እንጂ ለሴት አይደለም። ወጣት ተተባለ አንድ አካል፣ ፂም አልባ ከተባለ አንድ ክፈትልኝ ክርስቲያን በያን አልተልቢስ 7ኛው ጀለድ አሳያለሁ። እኛ ስላልንና ጠይቀን እንሄደው መጀመሪያ ግን ስለዚህ አንደኛ አላህ እጅ እግር ካለው ጣት ካለው የሚወሰን ነው። የሚወሰን ከሆነ ደግሞ ብልት የለውም እንድትል ማን ፈቀደልህ? ቁርአንህ ላይ አላህ ብልት የለውም ስላላለ የተነገረን እናጸድቃለን፣ ያልተነገረን ዝም እንላለን ታልክ ወይኔ ሴት ብልት አለው ወይኔ ወንድ ብልት አለው ወይን ሁለቱንም አለው ወይንም ስልብ ነው። ከሁለት አንዱ ነው የሚሆነው። አንዴ ቀጥታ ቢጤ የለኝም እያለ አንብብ። ቃል ረሱል ሰለላሁ ዐለይሂ ወሰለም አንብብ። ጽድት አድርገህ አውራ። ቃል ረሱል ሰለላሁ ዐለይሂ ወሰለም ብለህ አውራ እና እንትን አንብብልኝ። አንብብ። እሺ
ራስ አንብብ። አላንብልን እንጂ እኔ ያን እውቀት የለኝም እና አንብልን። ራስ አንብብ እና ቀጥል። አንብበው ጣሃ ችግር የለውም። ሐሳቡ ስለሆነ የምፈልገው በዛ አልፋ አይደለም። እኔ ጥያቄ ነበረኝና ያ ጥያቄ እንትን ጣሃ አንዴ ለተወራ ነገር መረጃ ስለሚያስፈልግ እኛ ደግሞ መረጃ ብላችሁ ጠይቃችሁናል። ስለዚህ መረጃውን አወጥተናል እና ያ ጥያቄ መልስ። ነብያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ የመጣው ተናምጠለኝ ብለሃል ነበርክም? አንብብ። ኦኬ ወደ ሰማይ ሲሄድ አይቱ ያየው ወንድ ልጅ ነው ያየው ማለት ነው። አላህ ሙሐመድ አይደለም ነግርህና ያ ሶራ አምጠለኝ አላልከኝ? ይሄን ቀጥል። መጀመሪያ እዚህ ላይ ይሄን አንብብ። አላህ ምን እንደሆነ አንብብና ቀጥል። እንደዚህ አይነት አምላክ አናመልክም። አንብብ ነው የተባልከው። እሱን አንተ ጽፈው እንደሆነ በምን ቀጥል። ክርስቲያን አንዴ ተርጉሞ ያ ኦኬ እሺ የዚህን አማርኛው እንደውም በስተክል ሜቢ አረቢኩ ይሄውና ከፈለጋችሁ ምን ይላል? የአላህ መልእክተኛ እንዲህ ብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ጌታዬን በወጣት መልክ ጢም በሌለው ጠጉር ባለው በአረንጓዴ የአትክልት ስፍራ ወይም ደግሞ ጨፌ ውስጥ አየሁት። ጨፌ ማለት ሳር ማለት ነው። ፈልሰስ ብሎ ማለት ነው። አረንጓዴ ቦታ ላይ ይመቸዋል። ደሊል አለ። ደሊል ባነገሮች አሉ። አዳምጥ። ደሊል ምን አይነት ደሊል ንቅር አዳምጥ። ቆይ ያው the messenger of Allah may God bless him and guarantee him peace said ያላ መልእክተኛ ሰላም በሱ ላይ ምናምን ፖሊስ በሱ ላይ ሆነና እንደዚህ አለ I saw my Lord in the form of beardless young man with abundant garden in green hair curly summary of hadith the scholar ምናምን ከፋርገው authentic with chain of narration traceable back to the prophet ማን ድረስ የሚሄድ ይላል? ነብዩ ድረስ የሚሄድ ቼኑ ታማኝ የሆነ ሙተወቲር የሆነ which is I mean traceable back to the prophet ሳሂህ የሆነ አላህ ምን አየሁት አለ። ጺም አልባ ሆኖ አረንጓዴ ቦታ ላይ ጸጉሩን ፍሪዝ እንትን አድርጎት ከርሊ ሄር ሆኖ ፍሪዛም ቁጥጥ የተቆጣጠረ የሚባለው ፍሪዛም ወይንም የተቆጣጠረ ጸጉር ሆኖ ይሄ ፍሪኮች በጄል እንደሚፈርዙት ማለት ነው። ያ ማን ነው ሐዲስ የጻፈው? ማን ነው? በያን አልተልቢስ አልጀሚያ በያን አልተልቢስ የጃሚያዎች ምላሽ የሰጠበት ሼኹል እስላም ማን ነው? እሱ ሼኹል እስላም አናውቅም። ማን ነው? ኢብኑ ተይሚያን አታውቅም? ሱብሃንአላህ ተዓላ አንተ ዝም ብለህ ነው የምትለው። አሁን ሐዲስ የተጻፈው ሰዎች አሉ። ያ ሰዎች ስምህን ጥቀስና ንገርልኝ። ከዛ እኔ እነግርሃለሁ። ሼኹል እስላም ማን ነው በልና ጠይቃቸው ኡስታዞች። የእስላሞች ስም ይጠይቀኛል እየነገርኩት አያውቅም። ሼኹል እስላም ጠይቀው ሄድና ኡስታዞችን ሼኹል እስላም ኢብኑ ተይሚያ ማን ነው በልና ጠይቃቸው። በቃ እኔን ለምን ታደርገኛለህ? የነ ኢብን ከሲርም መምህር ነው፣ የሁሉም የበላያቸው ነው። እሺ አሁን እንትን ያው ጥያቄ መልስ የሚቀዳው ነው። እሺ ጥያቄ መልስ ልሄድ እስኪ። ነብያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ የሄደው ሶራ አምጥልኝ ብለህ አልነበርክም? ያ ሶራ እንትን ልቼ ልሄድ። ኦኬ ሙሐመድ ወዴት እንደሄደ ወደ ሰማይ። ሙሐመድ አዲስ ስሙ ለምንድን ነው? እነዚህ ሰዎች ምን ሆነዋል? ስሙ ሙሐመድ አብደላ ነው አይደል? ሙሐመድ አብደላ አቡ ጣሊብ ነው የሚባለው አይደል? ምንድን ነው ተሸማቀቁ? ሱብሃንአላህ አታውቅም እና ዝም ብለህ እሺ። ሙሐመድ አብደላ ነው ወይስ አይደለም ስሙ? ወንድም አብረው እስኪ ነብዩ ሰለላሁ ዐለይሂ ወሰለም መሐመድ ለምን ትላለህ? እኔ ሙሉ ስሙ ጠራሁት ሙሐመድ አብደላ ብዬ። አሁን ቀጥታ ማስረጃውን አምጣ። ያንተ ሰላም ነው እሱ ስለማይወርድ አንተ ሰላምታ እንደለሱ እንዳታወርደውና ዝም ብለህ አውራው። ሰላም አልባ ስለሆነ ሰላሙን ለም ይፈልጋል። ክርስቶስን ብትቀበል እኮ ሰላሜን እሰጣችኋለሁ፣ እኔም እሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ስማኝ 282 ክፈትልኝ። 282ን ክፈትለት። እሺ ክርስቶስ ምን ይላል? በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔም እሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራም ይላል። ልብህ አይታወክ አይፍራ። ሰላም ሰጪው ጌታ ክርስቶስ ነው። ሙሐመድ ሰላም ስለሌለው ሁሌም ሰላም ታወርዱበታላችሁ። በገሃነም እየተቃጠለ ነው እንደ በቆሎ እሸት። ክፈትለት። 202 ስንት ይላል?
282 የቁርአን ምን ምዕራፍ ነው? ምዕራፍ ስንት? ምዕራፍ 282 ምዕራፍ 282 ቁርአን ላይ የምዕራፉ ስም ምንድን ነው የሚባለው? የምዕራፉ ስም ምንድን ነው የሚባለው? 282ኛው የቁርአን ምዕራፍ አስቸጋሪ እኮ ነው። ከበቀራ ውጭ ያለን የ282 የሚደርስ አረ ምዕራፍ እኮ ነው ፎይ ጭራሽ የሚለው ምዕራፍ 282። አሁን እኔ ልመልስ። ቅድም ቁርአን የተብራራ ነው የሚለው አሁን እኮ ነው ግን ክርስቲያን፣ ምክንያቱም የሙሐመድን ቁርአን ዞ ሊሆን ይችላል። አሁን 114 ምዕራፍ ነው ያለው። ሎክ 114 ምዕራፍ ነው ያለው። እሱ ግን 282 ካለ እነኛ የጠፉትንም እሱ ጋር ሊኖር ይችላል። እነኛ ሁሉ ቁርአኖች የጠፉት ቁርአኖች ሱረቱል ኢስራክ ሳይሆን ኢስራ 282 ይሁንና፣ እሺ እዛ 282 ነው። ከዛ 282 አያ 282 አለው ኢስራ። እሺ እዛ ላይ ምን ይላል? መሐመድ አይደለ? መሐመድ ወደ ሰማይ ይሄዳል። ኦኬ ስንተኛው አንቀጽ? 282 111 ነው የሚያልቀው። ከግራ ገባን እኮ ይሰው ይሄ እናንታችሁ የሰራችሁ ነው። ባባይ ጎግል ላይ ሸርጥ አድርገው እስኪ። ጎግል ላይ ያመጣሃል። ጎግልን ጠይቀው። ጎግል ላይ ፈልገህ ነው። ጎግልን ጠይቀው። 282 ነገርኩህ እኮ 282 ያለው እኔ አንተ ስትሰማው ክፈት እስቲ ኩትባይ። እሺ ጠብቅ። ኦልራይት ምንድን ነው የከፈትከው? ጎግል ላይ የከፈትከው ምን ይል? እሺ ሱረቱል ኢስራ አያ ስንት ነው? ኦኬ 282 በቅንፍ ያለችዋን አይተህ ነው? ኦኬ ችግር የለም። ኦኬ እሷ እኮ ዝም ብላ ማብራሪያ የገባች ነች እንጂ አያ ጉዳይ አይደለም። ጅልኮ አንዳንዴ አንብበው እስኪ የት አንብበው? እሱ ነው ምንድን ነው የሚለው? ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ የሆነው ነው። ምንድን ነው ማብራሪያ እንዴት እንደሄደ ቤተል መቅደስ ሄዶ ነግሬ ቤተል መቅደስ ሄዶ አንብበው። እሺ አረብኛ አከም እክሬ ምን እያልክ ነው? አይ ከእኔ ብዙ እንትን እውቀት ስለሌለኝ ከወንድሜ ቅራይ ያልኩት ነው። አከሲ ከኒፍካ ሚያቀራው ምን ከኒፍ እንጂ ምን ነው የምትለው? ስጣው። ኦኬ ጠብቅ ትንሽ እና እንብላ። ተባረከ ይሁን ጀማ። በቃ ሰብሰብ ብላችሁ ነው ረመዳን እየተከታተላችሁኝ ያላችሁት በየቦታው። ኧረ አይደለም፣ አልሐምዱሊላህ ረመዳናችን እያፈጠረን ነው እንጂ አንተ ሰብሰብ አድርገን ምን እናያለን? ኧረ ተው፣ በየቦታው ሁሌም ስገቡ በየሰብሰብ ብላችሁ አንተ እንትና ጋር አትሄድም? እውቀት ካለ ቆይ ይነበበኝ ኢብራሂም ጋር እኔ ላስይዝ ወላሂ ኢብራሂም አሁን ለሱ ደውዬ እንትን እልሃለሁ። ኢብራሂም ጋር ሄድ አንተ ትሻላለህ ከሱ። እሱ ብልቱ የተቀጠቀጠበት የሚለውን አሳስቦት ሁሌም ከሱ ውጭ እውቀት የለውም። እሱም ተመቶበታል፣ እዚህ ፈርጥጦ ሄዷል። አሁን እሷን ክፍል አሁን ያንብብልህ። ረመንትን እንደ ፈራህ ያቅ ነው ተቆሸሽ አንብበው። ምኑ ላንብብል? አንብበው። እሺ አላነባለህ እንደ ልጁ አይ ልጁ እንትን ነው እና እንትን ይዟልና ሰረት እያደረገ ነው እና አንብበው እኮ አንብበው። እሺ ያመጣኸው ነው ምንድን ነው? ወደ አማርኛ ወይ ወደ ሌላ ቋንቋ ወደ እንግሊዝኛ ቀይረው። እሺ ወደ እንግሊዝኛ እና አንብብልኝ። እሺ እውቀት አለህ አይደለም? እውቀት ካለህ አንብብልኝ። እሺ
እኮ የለማ ብዙ እውቀት አሁን እኮ አስቸገርከን እኮ አንተ እኮ 282 ፔጅ አያለው ብለህ እኮ ጭራሽ እንትን አልከን እኮ የሌለውን ማን ላምጣልህ እዚህ አሁን እዚህ ማን ላምጣልህ? ከሴኮች ማን ላምጣልህ? ማን አለ ስር ማን ሼክ አለ? አባ እንትን ያ ኢብራሂም አለ እሱ ጋር ሄድ። እሱ ጽድት ብሎ ነው የሚነግርህ። አቡካ አለ እሱ ጋር ሄድ። አትገባም እነሱ ጋር እሺ ግቡ እስኪ እነሱ ጋር በላህ ይጠይቃል። ፍጥረህ አምላክ ግባ እነሱ ጋር ካንተ አይሻሉም እኮ ከስር ሆነው ታብታብ እያደረጉ መማር ያለባቸው ናቸው። እኔ ቤት ስማቸው መጠራታቸው ራሱ ክብር ነው። በቃ ኦኬ ኢብራሂም ቀጥልሽ። 110 ትስማማለህ ከጣሃ ጋር ሱረቱ ኢስራ 282 ያለው እያለ ነው። 282 ያለው ሱረቱ ኢስራ እያለን ነው። ትስማማለህ? እኔ ስለሱ አይደለም የገባሁት ቁርአን የተብራራ ነው የሚለው ነው ለመመለስ ነው። ጨረሰን። እሱን ይበቃናል። ጥያቄ አለህ? እኮ ጥያቄም አለኝ። ምንድን ነው? ቁርአን ስትከፍተው ምንድን ነው የሚል? ቢስሚላሂር ረህማኒር ረሂም ነው የሚል። እጅግ አዛኝና ሩሩ የሆነ ጌታ ነው የሚል። በምን አወቅህ እሱ የቁርአን ክፍል መሆኑን? የቁርአን ክፍል ነው ስትገባ። በምን አወቅህ? ሰዎች ጨምረውበትስ ቢሆን እዚህ ጋር በተግባር የሚነግረኝ አንተ እንደፈለገ ስትሳደብ እንደፈለገ አንቀጹን ስታስተባብለው እንደዚህ ትዕግስትና አዛኝ መሆኑ በጣም ያጅበኛል። ምን ያዋጅባል? ለማኝ ስለሆነ ነው። ሱራ ቁጥር 6 ነው አንብበው እስቲ ምን ይላል? ቁጥር 6 እንደዚህ ያልከውም ቢሆን አዛኝ ሆኖ ቁጭ ማለቱ ምን ይላል? በቃ ቁጥር 6 ምን ይላል? ራሱ በቂ ነው። ቁጥር 6 ምን ይላል? ይሄ በቂ ነው በቃ ለኔ። ምን ያህል አዛኝና ምን ያህል ችሎታው ሰፊ እንደሆነ ስለሌለ ነው። ችሎታ ስላለው ሳይሆን ቀጥተኛው መንገድ ምራኝ እያለ ይለምናል። ለማኝ ስለሆነ ነው። ክርስቶስ ደግሞ ቀጥተኛ መንገድ ነው። ታዲያ ሰዎች ይሄ እኮ እኛ ነን ቀጥተኛውን መንገድ ምራኝ የምንለው። አላህ ነው ያለው አይደለም። ምክንያቱም ቁጥር 6 ላይ ቀጥተኛው መንገድ ምራኝ የሚለው አላህ ነው። ቀጥተኛው መንገድ ደግሞ ክርስቶስ ነው። ስለዚህ መራዋለን። ቀጥተኛውን መንገድ ምራኝ በሉ ነው የሚል አይልም። ና ክፈትና ሳይ ና በሉ ነው የሚለው። አንተን ብቻ እንገዛለን አንተን ብቻ እናመልካለን የሚለውስ ክፈት በል የሚለውን 6ኛውን አያ ክፈትና አሳየን። ቁል የሚለውን አሳየን። አሁን በሉ ይላል። ለአንተ የምትረዳ ከሆነ እኮ ይሄ ብቻ በቂ ነው እኮ። ለምን የምትዋሸው? ባላ ቃል ለምን ትሸማቀቃለህ? አላህ ጸሎት ያደረገውን አንተ አትረዳማ። የማይረዳ ሰው ጋር እንዴት አድርጌ አስረዳ? እንድረዳ ክፈትና አሳየን። የምትረዳ ከሆነ ቢስሚላሂር ረህማኒር ረሂም የሚለው ብቻ በቂ ነው። አሳይ ክፈትና። እጅግ አዛኝና ሩሩ የሆንከው አሳይ ክፈትና። አሁን ቁል የሚለውን እሱ ክፍል ላይ አሳየን። በል የሚለውን አሳየን። በሉ ሚል አለ ብለሃል። በሉ ስላለ ብቻ ነው የምታምን? አረ በሉ ባላለበት ላይ በሉ ይላል። አንተ ታምናለህ? እንደው ቢኖርስ ታምናለህ? ለምን የተብራራና ግልጽ የሆነ ቁርአን ላይ የሌለውን አንተ ለምን ትጨምርበታለህ? ማይለውን ማብራሪያውን እኮ በግልጽ አሳየህ እኮ። አይ እጅግ አዛኝ በቃ ተረት ነው በቃ ሁሌ መጨረሻ ላይ በቃ ባይልስ እና ዛሬ ይበቃችኋል እናንተ ሰዎች። ይብቃን ወይ ደህና አደሩ ሁላችሁ። በቂ ነው። ኢብራሂም ነገና በቃ ተኛ አይሻልም? ነገ እንገናኝ። እሺ
እሺ ግን አላህ ይዘናል። ቀጥተኛው መንገድ ይምራ። አንተ ምን ሆነህ ነው? ሱራ የጠቀስከው ሱረቱ ፈቲሃ ቁጥር 6 ላይ ቀጥተኛው መንገድ ምራ የሚለው አላህ ነው። ሱራ 34 24 ላይ ደግሞ በል እኛ ወይንም በተሳሳተ መንገድ ውስጥ ነን ይላል። አላህ ከሙሐመድ ጋር ስላላወቀው መንገዱን። ሱራ 15 ከ39 ጀምረ ደግሞ ኢብሊስ ደግሞ በቀጥተኛ መንገድ ላይ እንደሚቆምባችሁ፣ እንደሚያጠማችሁ፣ እንደሚያሳስታችሁ መንገዱ ላይ እንደሚቆም ኢብሊስ ተናግሯል። ሱራ 1971 ላይ ደግሞ ሁላችሁም ወራጅ እንጂ አንዳችሁም አትቀሩም ይላል። ስለዚህ አስቀድሞ አላህ ቀጥተኛው መንገድ ምራኝ ብሎ ጸሎት አደረገ ራሱ አላህ። 34 24 ላይ ደግሞ እኛ ወይንም በእናንተ በተሳሳተ መንገድ ላይ ነን ብሎ ደግሞ ግልጽ መሳሳት ውስጥ ሊሆን እንደሚችል ራሱ አላህ ከሙሐመድ ጋር ተናገረ። ኢብሊስ ደግሞ እዛ ቀጥተኛ መንገድ ላይ እንደሚቆም ተናገረ። በዚህም ምክንያት መጨረሻችሁ የነው አለ ሱራ 1971 ላይ ሁላችሁም ወራጅ እንጂ አንዳችሁም አትቀሩም፣ መውረዳችሁ የተረጋገጠ ነው አለ። ሁልሽም ወራጅ ከሆንሽ ወዴት? ወደ ገሃነም። አንድሽም አትቀሪ ከሆነ ወራጅ የምትሆኑት ደግሞ ቀጥተኛ መንገድ ላይ ስላልሆናችሁ ስለጠመማችሁ ወደ ገሃነም ገቢ ትሆናላችሁ ማለት ነው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እነሆ በመንገድ ላይ ቁሙ፣ ቀጥተኛው መንገድ ጠይቁ፣ እውነት ወዴት እንዳለች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ፣ አብዛኞቹ አንሄድባትም አሉ ይላል። ስለዚህ ቀጥተኛዋ መንገድ ፈልገ ማግኘትና በእሷ መሄድ ለነፍስ ረፍት እንድታገኝ ያደርግሃል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ ሕይወት፣ መንገድ እኔ ነኝ አለን ክርስቶስ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ማለት ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። ስለዚህ እውነት፣ ሕይወት፣ መንገድ እኛ አውቀናል፣ አግኝተናል። አላህ ደግሞ ራሱ ቀጥተኛው መንገድ ነው ይላል። ሙሐመድንም ደግሞ ምን ይለዋል? ወይን እናንተ ወይን እኛ ተሳስተናል በል ይለዋል። በዚህም ምክንያት ገሃነም እንደምንገቡ ደግሞ ቁርአኑ ይናገራል። ስለዚህ አላህ የሚባል አካል የለም። ሙሐመድ ግን ገሃነም ነው። እናንተን ግን እግዚአብሔር ይርዳችሁ ጸሎቴ ነው። እና ምን ትላላችሁ ወገን ዘመዶቻችን ምን ትላላችሁ? ቢበቃንስ ቢበቃን ምን ይመስላችኋል? ጥሩ ላይቭ ነበር ዛሬ። ጥሩ ተምራችሁበታል ብለን ተስፋ እናደርጋለን። በደንብ አስተውሉ። እኛ መጽሐፍ ቅዱስ ላይ ሌላ መጽሐፍ አያስፈልግም አልተባልንም። ለምሳሌ ዮሐንስ በወንጌሉ ሲጽፍ ምን ብሏል? ብዙ ጌታችን በደቀ መዛሙርቱ ፊት ያደረጋቸው ተአምራቶች እንዳሉ ነግሮናል። ነገር ግን ሰዎች በክርስቶስ አምነው እሱ የእግዚአብሔር ልጅ መሆኑን አምነው እንዲድኑ ይሄ ተጽፏል አለ። ግን ያልተጻፈ መዓት እንዳለ ነገረን። በራሳችንም እንዳናብራራው ነገረን። አብራሪም ተጨማሪ እንድንቀበል ማለት ነው። ቁርአኑ ግን ምንድነው እሱ ቻሌንጅ ያደረገው? እኔ ግልጽና የተብራራው ነኝ፣ ሌላ አብራሪ አያስፈልገኝም አለ። ሌላ አብራሪ አያስፈልገኝም፣ ሁሉም ነገር ደግሞ በቁርአን ውስጥ ተጽፏል አለ። ከዛ እያንዳንዱ አሁን መተን ስንጠይቅ የለም ጥቁር ድንጋይ ከሰማይ መጣ ኃጢአትን ይቅር ይላል፣ የለም ቁርአን ላይ። አላህ እጅ አለው ጭንቅላት አለው ወይ? የለም። አላህ በሌሊቱ 1/3 ሲቀር ይወርዳል፣ በቁርአን ውስጥ የለም። ደጃል ይመጣል፣ የለም። ደጃል ከአላህ የሚለየው አንድ አይን ነው፣ የለም። ኢሳ ተመልሶ ይመጣል 40 ዓመት ይገዛል፣ የለም። ኢሳ ጂዚያን ያስቀራል፣ የለም። ኢሳ መስቀልን ይሰብራል፣ አሳማ ይገላል፣ የለም። አላህ ገሃነምን በእግሩ ይሞላታል፣ የለም። ሶላት በቀን 5 ጊዜ ይሰግዳሉ፣ ምን ጊዜ እንዴት መስገድ አለባቸው? የለም። ስንት ርኩ መውረድ አለባቸው? የለም። ሐጅ ያደርጋሉ፣ የሐጅ ስርዓት የለም። በመቃብር ውስጥ ሽንት ከነካችሁ ቅጣት አለባችሁ፣ የመቃብር ቅጣት በቁርአን ውስጥ የለም።
የመቃብር ቅጣት የሚባል ራሱ የለም። መሐመድ ራሱ የት ነው ምንድን ነው እንዲቴል የለም። መቼ የለም አይታወቅም። ቁርአን ራሱ መቼ እንደወረደ ስንት ምዕራፍ አለው ቁርአን አይታወቅም። የቁርአን ክፍል ውስጥ የተጠቀሱ አካላት ለምሳሌ አቡላብ ምንድነው ማን ነው አንድ ምዕራፍ ሙሉ የለም አይታወቅም። ምን እንደሆነ አይታወቅም። ስለዚህ እጅግ በቃ ለሁሉ መልስ አለው ቢሉም ስለዚህ መልሶቻቸው ከማን የሚቀሩት አሁን ሙሐመድ ከሞተ ከ1400 ምናምን ዓመት በኋላ የተነሱ መጽሐፍ ይጽፋሉ። ከዛ ላይ በአረብኛ ስለተጻፈ ይኸው ሐዲስ ብለው ያመጡልሃል። ብድግ ይልና ትናንትና ነቢያችን እንደዚህ ብሏል ከሙሐመድ ከኑሪ ከኢብራሂም ከሚፍታ እንደሰማው ብሎ ሐዲስ ይጽፋል። ነገሩ ሰማው ብሎ በቃ ቁጭ ብሎ የሚጽፈው መጽሐፍ ብድግትልና ከአበበ እንደሰማሁት አበበ ከጫላ እንደሰማው ጫላ ከገብረመድህን እንደሰማው ገብረመድህን ደግሞ ከሀፍቶም እንደሰማው ሀፍቶም ደግሞ ካየለ እንደሰማው እንዲህ ተብሏል ብለህ መጽሐፍ ትጽፋለህ። ከዛ እነኚህ ይመጡና ሐዲስ ብለው ያን ያነቡልሃል። ነብዩ ከሞተ ኢብን ከሲር ለምሳሌ ነብዩ ከሞተ ከ700 ዓመት በኋላ የመጣ ነው። ከከሌ ከሌ ሰማ ብሎ መጽሐፍ ይጽፍላል። ሐዲስ ይባላል። ከዛ ቡሃሪ ነብዩ ከሞተ ከ200 ዓመት በኋላ የመጣ ነው። ሰሂህ ሙስሊም፣ አቡ ዳውድ፣ ናሳይ እነኚህ ኦልሞስት ከ300 ዓመት በኋላ ማለት ነው። የቅርቦቹ የሚባሉት እነኚህ ናቸው። ግን በጊዜውም እነኚህም የሉም፣ መጽሐፍቶቹ የሉም። ከዛ በኋላ የተጻፉ ናቸው እነኚህ። ከከሌ ከሌ ሰማ ከከሌ ከሌ ሰማ ብለው ማለት ነው። ቁጭ ትልና ለከሌ ነገረኝ ለከሌ ደግሞ ከሌን የነገረው ብለህ መጽሐፍ ትጽፋለህ። እነኚህም ደግሞ ለዘመኑ አልመጥን ሲሉ ሼክ አልባኒ ተነሳ። በ1950 ወይም 31 አካባቢ ነው የሞተው። 1931 ማለት የዛሬ ኦልሞስት የዛሬ 80 ዓመት 70 ዓመት አካባቢ ነው። ከ1400 ዓመት በፊት የነበረውን ያይና ነብዩ እንደዚህ አድርጓል። አሁን ከዘመኑ ጋር ሄዳል አይደለም። እችኛዋ ዳይፍን በላት መጽሐፍ ጻፈ። እችኛዋ ጠቃሚ ነች። እንደዚህ ይሄ እንደዚህ ነው። ተዛ ይመጣና የሆነ ነገር ስታመጣ ሼክ አልእስላም እንትና አልባኒ እንዲህ ብሏል። የዛሬ 70 ዓመት የነበረ ሰውዬ ማለት ነው። አልባኒ እንደዚህ ብሎ አዲስ ጽፎ እንደዚህ ብሎ እንደዚህ አስተካክሎታል። እንደዚህ ብሎ እንደዚህ ብሎታል። ልክ ጥልዝ የሚያደርጋቸው ሲሆን ጥያቄ ሲነሳ ዳሩ ሰላም ይነሳና እንዲህ ትናንትና የነበሩ ሰዎች ኢብን ባዝ እንዲህ ብሏል። 2000 ላይ የነበረ ሰው ግልጽ ነኝ። አንዷን ለመደገፍ እጅግ በጣም መዓት መጽሐፍቶች ተጽፈዋል። ነገር ሲልህ በቃ እጅግ ተአምራዊ መጽሐፍ ይመስላል። በአረብኛ የሆነ ነገር ሲባል የሆነ ተአምር ይመስላል። ተርጉሙት በላቸው። በአረብኛ ያወራው ሱብሃንአላህ ምናምን ይልሃል። በአረብኛ ያነብና በአማርኛ በለው በአማርኛ ሲለው ሴንስለስ ሲሆን ምንም ትርጉም አልባ ይሆናል ማለት ነው። በማታውቀው ቋንቋ በዜማ በውብ ዜማ ሲለው ግን ይሸውድሃል። እና እንደዛ ነው። ዛሬ ተምራችሁበታል። በጣም ብዙ ሙስሊሞች ገስት ላይ የሚያየው ነው። ብዙ ተምራችሁበታል ብዬ ተስፋ አድርጋለሁ። እንግዲህ እግዚአብሔር በነገር ሁሉ ይርዳቸው። ከተጋረደባቸው ግርዶ ያንን ግርዶ ቀዶ ወደ ብርሃን ያምጣቸው። ደህና ዋሉ፣ ደህና ደሩ። የመሸባችሁ ደህና ደሩ፣ የነጋላችሁ ደህና ደሩ።